እርግጥ ይሄ ጾም እኛ ስንቆጥረው 55 ቀን ሊመጣ ይችላል። ምክንያቱም 15ቱ ቅዳሜና እሁዶች ናቸው። ከሰባቱ አጽዋማት አንዱ የሆነውን አብይ የተባለውን ታላቅ ጾም እንጀምራለን። ይሄ ጾም አብይ ተብሏል። መድኃኒታችን ኢየሱስ ክርስቶስ ስለ ጾመው ነው። ይሄ ጾም የሁዳዴ ጾም ይባላል። ሁዳዴ የሚለው ቃል ሁዳድ ከሰፊ እርሻ ጋር የተመሳሰለ ነው። ሰፊ እርሻ ብዙ ፍሬ ብዙ በረከት ይገኝበታልና የሁዳዴ ጾም ተብሎ ይታሰባል። የዛሬው መልእክቴ ባጭሩ አንድ ስለ ቤተ ክርስቲያናችን መናፍቃን ከሃዲያን ተነስተው በብዙ ሊያጠፏት ከጥንት ጀምሮ ያለ ፈተና አለና ስለ ቤተ ክርስቲያናችን በዚህ ጾም ውስጥ እግዚአብሔርን አስበን የተለያየው አንድ እንዲሆን በተለያየ ስፍራ ያለው በአንድ ሐሳብ እንዲስማማ አንዱ በዚህ በጾም ውስጥ የምናስበው አጽራረ ቤተ ክርስቲያን እንዲያስታግስልን ቅድስት ቤተ ክርስቲያናችን እንዲጠብቅልን ይሄንን ጾም በመንጾም ሰዓት ዋና የምናስበው ይሄ ነው። ሌላው ሁለተኛው ይሄንኑ የመሰለ ነው። ይሄም የሀገራችን ጉዳይ ነው። የኢትዮጵያ ጉዳይ ነው። በዚህ ጾም ውስጥ እግዚአብሔርን ልንለምነው የሚገባው አንዱ እግዚአብሔር ምሕረትን እግዚአብሔር ቸርነትን ሰጥቶ ልክ ባለፈው ስናስበው የነነዌን ጾም እንዳሰብን እግዚአብሔር እንደ ደመና መጥቶ የነበረውን ሰዓት ገፎ እንደወሰደላቸው ይልቁንም በዚህ በአብይ ጾም ደግሞ ምሕረቱንና ይቅርታውን ቸርነቱንና በጎነቱን ለምነን አዎ የሰላም ሀገር ይኖረን ዘንድ ሁሉ ጊዜ ልንጸልይ ይገባል። እኔ አንድ ነገር ማምነው ሁሉ ጊዜም ሰላም ከላይ ነው፣ ዝናብም ከላይ ነው፣ ፀሐይም ከላይ ነው። እግዚአብሔር ሁሉን ያውቃል፣ ሁሉንም ይችላል፣ ያውቅበታል። እንድንሞት የሚያደርግ እግዚአብሔር እንድንወለድም መጀመሪያ ያደረገ እሱ ነው። ይሾማል፣ ይሽራል፣ ይተክላል፣ ይነቅላል። ሁሌም ደግሞ ትክክል ነው እግዚአብሔር። ስለዚህ በዚህ ጾም ውስጥ አንዱ የምናስበው አገራችንን የምሕረት ሀገር፣ የሰላም ሀገር፣ የፍቅር ሀገር እንዲያደርግልን በምሕረት አይኑም እንዲመለከተን ነው። ሌላው በተለያየ ቦታ በስቃይ በመከራ ያሉ በእስር ቤት ውስጥ የሚንገላቱ ሰው ቤት ውስጥም ሆነው ሰው ቤት እስር ቤት የሆነባቸው ወገኖቻችን በተለያየ ዓለም ላይ የተበተነው ሕዝባችን ባሉበት እግዚአብሔር መልካም የሆነውን ነገር ያደርግላቸው ዘንድ መጸለይ ነው። ሌላው ስለ ራሳችንም መጸለይ ነው። እግዚአብሔር ሕይወታችን እንዲባርክ ኑሯችን እንዲቀድስ ፍቅርና ሰላም እንዲሰጠን ሁሉ ጊዜ ልንማጸነው ይገባል። ይሄ አብይ ጾም አብይ ነው ብያችኋለሁ። ጌታ የጾመው ነው። 40 ቀን 40 ሌሊት ጾመ ብሎ ማቴዎስ ምዕራፍ 4 ቁጥር 1 እንደሚነግረን ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ሳይውል ሳያድር ወደ ቆሮንቶስ ገዳም ሄዶ 40 ቀን 40 ሌሊት ጾሟል። እርግጥ ይሄ ጾም እኛ ስንቆጥረው 55 ቀን ሊመጣ ይችላል። ምክንያቱም 15ቱ ቅዳሜና እሁዶች ናቸው። በጠዋት ቁርስ ስለሚበላ ስለማይጾሙ ከ55 15ቱ ሲነሳ 40 ይሆናል። አባቶቻችን ይህን ስራ ሰርተዋል። ሌላም ትርጉም አለው። ለአሁን ግን ይህን ነው የማስተላልፈው። በዚህ አጋጣሚ ደግሞ የምነግራችሁ ቤተ ክርስቲያናችንን የሚቃወሙ ሰዎች የሚያስተምሯቸው ትምህርቶች አሉና በየርዕሱ ላይ በቅርብ ጊዜ ውስጥ በተከታታይ በዚህ በጾም ውስጥ እነዚህን ትምህርቶች እንደማስተምር ይህንን ለመግለጽ ነው።